የክርስቲያኖች አንድነት በጣም አስፈላጊ ነው። የይቅርታን ታላቅነት አስተምሯል መስቀል ላይ ሆኖ ለኛ ለክርስቲያኖች ትልቅ ተስፋ ነው። ሰላም እንዲሰፍን፣ ፍቅር እንዲሰፍን ጌታም የፈለገው እሱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የትንሣኤን በዓል ቤተክርስቲያናችንም ልክ እንደሌላው ክርስቲያኖች በሙሉ ይህንን በዓል በታላቅ ዝግጅትና በታላቅ አክብሮት እንዲሁም በታላቅ ደስታ ነው የምታከብረው። ምክንያቱም ትንሣኤ ብርሃን ነው፣ ትንሣኤ ሕይወት ነው፣ ትንሣኤ ተስፋ ነው፣ ትንሣኤ ፍቅር ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ያደረገውን በማሰብ በታላቅ በደስታ የምናከብረው በዓል ነው እና ክርስቲያኖች ለዚህም ዝግጅት ያደርጋሉ። በጾም በጸሎት ዝግጅት ያደርጋሉ። ከተዘጋጁም በኋላ ከሕፃን እስከ አዋቂ ድረስ በዓሉን በታላቅ ፍቅር ያከብሩታል። በቤተ ክርስቲያናችን በዓለምም ደረጃ ርዕሰ ሊቃነ ጳጳሳት ብፁዕ ወቅዱስ አቡነ ፍራንቺስኮስ ታመው ነበረ። እሳቸውም ከሕመማቸው ድነው ወደ ቤታቸው ተመልሰው ትንሣኤን ለማክበር እየተዘጋጁ ነው። በተለይ በአሁኑ ጊዜ በመላው ዓለም ቤተክርስቲያናችንን ያስደሰታት እንደ ጥንቱ ከኒቅያ ጉባኤ ጀምሮ የተወሰነው ፋሲካን ክርስቲያኖች በሙሉ በህብረት እንዲያከብሩ የኒቅያ ጉባኤ የዛሬ 1700 ዓመተ ምህረት በአውሮፓውያን አቆጣጠር የ325 ላይ 318 አባቶች ተሰብስበው የወሰኑት ውሳኔ ዘንድሮ ደግሞ በእግዚአብሔር ቸርነት ሁሉም ክርስቲያኖች የጌታችን የመድኃኒታችን የክርስቶስን የትንሣኤ በዓል በህብረት በመላው ዓለም በአንድ ላይ ያከብራሉ። ይሄ ትልቅ ጸጋ ነው እና የክርስቲያኖች አንድነት በጣም አስፈላጊ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ይሆኑ ዘንድ ብሎ የጸለየው ጸሎት ነው። ስለዚህ እኛም ክርስቲያኖች በመላው ዓለም በአንድ ላይ ሆነን የጌታችን የመድኃኒታችን ክርስቶስን በዓለ ትንሣኤ በህብረት በአንድ ቀን በፊታችን እሁድ ስናከብር ለእኛ ለክርስቲያኖች ትልቅ ተስፋ ነው። እንዲሁም ደግሞ ርዕሰ ሊቃነ ጳጳሳት ብፁዕ ወቅዱስ አቡነ ፍራንቺስኮስ ምን ብለዋል? በፈረንጆች አቆጣጠር አሁን ያለንበት ዘመን 2025 ይባላል። 2025 ደግሞ ኢዮቤልዩ ዓመት ተብሎ ታውጇል። በዚህም በኢዮቤልዩ ዓመት ውስጥ የተስፋ ዓመት፣ የተስፋ ዓለም፣ የተስፋ ዓመት እንዲሆን ታውጇልና ክርስቲያኖች ሁሉ ተስፋቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሌላ ተስፋ የለንም። ለሰላምም ይሁን ለፍቅርም ይሁን ለህብረትም ይሁን ተስፋችን ሞትን ድል የነሳው ክፋትን ያስወገደው ጌታችን መድኃኒታችን ኢየሱስ ክርስቶስ ነውና በዚህ ልዩ ዓመት በተባለው ውስጥ ክርስቲያኖች በተለይ ወደ እግዚአብሔር በመቅረብ የዓለም ተስፋ እንዲሆኑ በተለይ ደግሞ ለሕፃናትም ለወጣቶችም ለእናቶችም ተስፋ እንዲሆኑ ጦርነት፣ ግጭት ባለበት ቦታ ሁሉ ክርስቲያኖች ተስፋ እንዲሆኑ ለዚህም ደግሞ ከኃጢአት ከክፋት ርቀው የእግዚአብሔርን ጸጋ በንስሐ አግኝተው እንዲኖሩ አደራ ብላለች ቤተክርስቲያናችን። ትልቁ ነገር ፍቅር ነው። ፍቅር ሁሉን ነገር ያሸንፋል። በተለይ ይቅር መባባል። ጌታችን መድኃኒታችን ክርስቶስ መስቀል ላይ ሆኖ እንደዛ ተቸግሮ ደሙ እየፈሰሰ እየጠማው እየተጨነቀ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ የይቅርታን ታላቅነት አስተምሯል መስቀል ላይ ሆኖ። እሱ ይቅር ሌላን ነው እዛ ላይ የተሰቀለው፣ ግን በሱ ላይ ያን ሁሉ መከራ ላደረሱት ይቅርታ ይጠይቅ ነበር። ስለዚህ እኛም እርስ በራሳችን ይቅር መባባልን
በቤተሰብ ውስጥ ይሁን በወንድምና በእህት በጎረቤትና በጎረቤት መካከል ይሁን እንዲሁም በአገር ደረጃ ባለው ሁኔታ ላይ ጌታ ይቅርታን ስላስተማረን ይቅር ተባብለን የበደልነው ካለ ሊያው ራሳችን ከሊያው ተነስተን ይቅርታ ጠይቀን ሰላም እንዲሰፍን ፍቅር እንዲሰፍን ጌታም የፈለገው እሱን ነውና እርስ በርሳችሁ ተዋደዱት እርስ በርሳችሁ ተፈቃቀሩ ስላለ እኛም እርስ በርሳችን ተፈቃቅረን እንድንኖርና ሰላምን እንድናመጣ ያስተምረናል። ከካቶሊካውያን ምዕመናን ቅድም እንዳልኩት ጌታችን ኢየሱስ ክርስቶስ ያስተማረውን ለመተግበር እያንዳንዱ ክርስቲያን ወደ ሕሊናው በመመለስ በሕሊናው ውስጥ ራሱን መርምሮ ክፋትን ኃጢአትን መንገድ በመተው ንስሐ በመግባት እግዚአብሔር በሚሰጠው ጸጋና በረከት እንዲኖር አደራ ትላለች ቤተክርስቲያናችን። ምክንያቱም እያንዳንዳችን ወደ እግዚአብሔር በምንቀርብበት ጊዜ በተለይ በታላቅ ትህትና መንፈስ ስንቀርብ እግዚአብሔር ደግሞ ትህትናችንን በማየት ጸጋውን በረከቱን ይሰጠናል። ያው በጸሎተ ሐሙስ አስተምሮናል። እሱ ራሱን ዝቅ አድርጎ እግር አጥቧል። እኛም በትህትና መንፈስ ራሳችንን ዝቅ አድርገን እያንዳንዳችን በበደልነው በሰራነው ኃጢአት በማዘን እግዚአብሔር አምላክ ጸጋውን በረከቱን እንዲሰጠንና በግጭት አካባቢ በጦርነት አካባቢ በመፈናቀል አካባቢ በተፈጠረው ሁኔታ ላይ ሁላችንም እናዝናለን። ግን እዛ ያለው ሕዝብ ነው የሚጎዳውና ለነዛም እንድንጸልይ ቤተክርስቲያናችን አደራ ትለናለች። እያንዳንዳችንም የዛ ውስጥ አካል ነን። የተጎዳው ሕዝባችን ነው፣ የተፈናቀለው ሕዝባችን ነው እና ያ ሕዝብ ደግሞ በዓለ ትንሣኤን ፋሲካን በቤቱ በቤተክርስቲያኑ ቢያከብር ደስ ይለናል። ያ ሊሆን የሚችለው ደግሞ ሰላም ነው። ሰላሙን የሚሰጠን የሰላም ንጉሥ የሆነው ጌታችን መድኃኒታችን ክርስቶስ ነው። እኔ ሰላምን እሰጣችኋለሁ፣ ሰላምን እተውላችኋለሁ። እኔ ሰላም የምሰጠው እንደ ዓለም አይደለም፣ ለማታለል አይደለም። ከውስጥ የሚመነጭ ሰላምን እሰጣችኋለሁ ብሏልና ያንን ሰላም እንዲያገኙና የሰላም መሳሪያዎች እንዲሆኑ ካቶሊካውያንን አደራ ላለሁ። የካቶሊክ ቤተክርስቲያንም በመላው ኢትዮጵያ በዚህ መንፈስ ነው ትንሣኤን የምታከብረው። የካቶሊካዊት ቤተክርስቲያን በዚህ ላይ እንግዲህ የፋሲካን በዓል ስናከብር በህብረት እንድናከብር፣ በፍቅር እንድናከብር፣ በተለይ በመረዳዳት እንድናከብር ካለም በማካፈል ሌላውም ተደስቶ በዓሉን እንዲያከብር አደራ ትላለች። በዚህም ደግሞ እግዚአብሔር ይመስገን ምዕመናኖቻችን ሁሉ በየቁምስናቸው በየአብያተ ክርስቲያናት በየቤተ ጸሎቱ የሚያሰባስቡት ገንዘብ አለ፣ የሚያሰባስቡት ቁሳቁስ አለ። ያንን ለሚያስፈልገው በመስጠት በዓሉን አብረን በደስታ ለማክበር ዝግጅት አድርገናል። ይህንንም ለማድረግ እግዚአብሔር ይርዳን እላለሁ። ክርስቲያኖች በሙሉ በህብረት በመላው ዓለም በአንድ ላይ የምናከብረው የጌታችን መድኃኒታችን ክርስቶስ በዓለ ትንሣኤ ስለሆነ ለሁሉም እንኳን ለብርሃነ ትንሣኤው በሰላም በፍቅር አደረሳችሁ። በዓሉም የደስታ የፍቅር ይሁንልን እላለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።